ሴቶች በሁሉም ዘርፎች ተጠቃሚ እንዲሆኑና መብታቸው እንዲከበር ሁሉም ባለድርሻ አካላት ኃላፊነታቸውን ሊወጡ ይገባል ሲሉ የወላይታ ዞን የመንግስት ረዳት ተጠሪ ወይዘሮ ሰላማዊ ሳሙኤል ገለጹ። የሴቶች ቀን በዓሉን ስናከብር በአካባቢው እድል ላላገኙ ሴቶች ድምጽ ልንሆን ይገባል ያሉት ደግሞ የወላይታ ዞን ሴቶችና ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ ዝናቧ በየነ ናቸው። ዓለም አቀፍ የሴቶች ቀን 50 ዓመት የሴቶች ድምጽ ለእኩልነትና ለበለጸገች ኢትዮጵያ በሚል መሪ ቃል በወላይታ ዞን ደረጃ ተከብሯል። መስከረም ጌታቸው ተጨማሪ አላት። በበዓሉ አከባበር ላይ ተገኝተው ንግግር ያደረጉት የወላይታ ዞን የመንግስት ረዳት ተጠሪ ወይዘሮ ሰላማዊት ሳሙኤል ሴቶች በሁሉም ዘርፎች ተጠቃሚ እንዲሆኑ አንድ ተቋም ብቻ ሳይሆን ሁሉም ባለድርሻ አካላት ኃላፊነታቸውን ሊወጡ ይገባል ብለዋል። ማርቼት የጥንካሬ የጽናትና የለውጥ ምልክት የሆነው የሴቶች ቀን በዓለም አቀፍ ደረጃ በየዓመቱ መጋቢት 29 ወይም በፈረንጅ አቆጣጠር ማርች 8 ተብሎ ይከበራል። የሴቶችን ሁለንተናዊ ድል የምናስብበትና ለቀጣይ እኩልነት ቃል የምንገባበት የታሪክ አሻራ የምናሳርፍበትም ቀን ጭምር ነው። እንደ ዞን የሴቶች ሁለንተናዊ ተሳትፎና ተጠቃሚነት በኢኮኖሚያዊ በማህበራዊና ፖለቲካዊ መስኮች ለማረጋገጥ በርካታ ስራዎች እየተከናወኑ ይገኛሉ። የሴቶችን መብት ማስከበር ለአንድ ተቋም ብቻ የሚተው ተግባር ባለመሆኑ እያንዳንዱ ባል ለባለቤቱ ድጋፍ በመሆን እና እያንዳንዱ ተቋም ለሴት ሰራተኞች ምቹ የስራ ሁኔታን በመፍጠር ለውጥን ማፋጠን ይገባል። በዓሉን ስናከብር በየአካባቢያችን ያሉ እድል ያላገኙ ሴቶች እድል አግኝተው በሁሉም መስክ ተሳታፊና ተጠቃሚ እንዲሆኑ ሁላችንም ልንሰራ ይገባል ያሉት ደግሞ የወላይታ ዞን ሴቶችና ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ ዝናቧ በየነ ናቸው። እንደ ዞን ሴቶች በሁለንተናዊ ተሳትፎ ተጠቃሚ እንዲሆኑ በፖለቲካው በማህበራዊው እንዲሁም በኢኮኖሚ ዘርፎች በርካታ ስራዎች እየተሰሩ ይገኛሉ። በዓሉን ስናከብር ዕለቱን ብቻ ሳይሆን የበዓሉን አጠቃላይ ከሴቶች ጋር በተያያዘ በአካባቢያችን ላይ የሚደርሱ በሴቶች ላይ የሚደርሱ ጥቃቶች፣ የትምህርት እድል ማጣት እንዲሁም በውሳኔ ሰጭነት ላይ ያላቸው ከተሳትፎ አንፃር ያለውን ውስንነት፣ የማይከፈል የቤት ውስጥ ስራ ጫና እንዲሁም በሴቶች ላይ የሚደርሰውን የማህፀን በር ጫፍ ካንሰር የሚመለከቱ በርካታ እኛን የሚጠይቁ እኛን የሚፈልጉ የእኛን አጠቃላይ የሴቶችን ተሳትፎ ወይም ደግሞ ርብርባችን የሚፈልጉ ጉዳዮች እንዳሉ በማሰብ ሊሆን ይገባል። በበዓሉ የተሳተፉ ሴቶችን በበኩላቸው ሴቶችን ተጠቃሚ የሚያደርጉ ተግባራት መጠናከር እንዳለባቸው ተናግረው የሚደርስባቸውን ጥቃትና ጎጂ ልማዳዊ ድርጊት ለማስቆም አበክሮ መስራት ይጠበቃልም ብለዋል። ካለን ቁጥር አንፃር ከ50% በላይ ሴቶች ስለሆኑ የኛን የከተማችንን የኛን የዞናችንን ኢኮኖሚ ለማሳደግ የግድ የሴቷ ኢኮኖሚ ማደግ አለበት። ከዚህ ባለፈም ደግሞ ፖለቲካሊ ሴቷ መብቃት አለባት። ስለዚህ የፖለቲካን አቅም ከማሳደግ አንፃር ሴቷ ራሷ ናት ራሷን ለማብቃት ጥረት ማድረግ ያለባት። ስለዚህ በማህበራዊ ዘርፍም በዚሁ ልክ በጤና በትምህርት በሚሰሩ ስራዎች ላይ በደንብ ሰርታ የጤና ስራ ሞር የሚሰራው ሴቶች ላይ ስለሆነ ሴቷ ከራሷ ከቤቷ ጀምሮ ጤናማ ሆና እንድትሄድ የተለያዩ ስራዎችን በጤና ዘርፍ የሚሰሩ ስራዎች ላይ ልዩ ትኩረት ሰጥታ መስራት አለበት። ጎጂ ልማዳዊ ድርጊቶች ላይ ሴቶች ላይ በደንብ ሊሰራ ይገባል። ሁሉም ማህበረሰብ በዚህ ስራ ላይ ልዩ ትኩረት ሰጥቶ መሰራት አለበት። እጅግ በጣም የሚያሳዝኑ ውስጣችንን የሚጎዱ የሴት ህጻናት አልፎ የወንድ ህጻናት ጥቃቶች አሉ። ከዛ አንፃር ህብረተሰቡ ስለ ሴቷ መቆም አለበት። ለአንድ ሴት እኔ ለሴት እናት ለህፃናት ለሴት ህፃናት ለወንዱም ጭምር እኔ ልጄ ነው እናቴ ናት ብዬ ካልተነሳው በግል እኔ መነሳት አለብኝ። ህብረተሰቡ እንደዛው ደግሞ ልጆቹን የመጠበቅ አንዳንድ ጥቃቶች ላይ በሴቷ ጥቃት በህፃናት ጥቃት ላይ አብሶ ህፃናት ዝውውር ላይ የሚፈጽሙ ነገሮች አሉ። እነዚያ ሂደቱ አልቆ ወደ ውሳኔ ደረጃ ሲደርስ የሚከሽፍበት ሁኔታ አለ። ውሳኔ ሳያገኝም ውሳኔ የሚያገኙትም አሉ። በተገላብጦች ደግሞ ውሳኔ ሳያገኙ የሚቀሩ ሁኔታዎች አሉና መንግስት ለቀጣይ ጊዜ በሴቷ ጥቃት ላይ በህፃናት ዝውውር በሰዎች ዝውውር ላይ
አትኩሮት ሰጥቶ የሚሰራ ቢሆን የህፃናት ህገወጥ ዝውውር ላይ ደግሞ በደንብ ጉልበት ብዝበዛ እንዳይኖር የሴቶች ጉልበት ብዝበዛ እንዳይኖር በደንብ በተለይ ከትራንስፖርት ተቋም ጋር በመቀናጀት እየተሰሩ ያሉ ስራዎች ጥሩ ቢሆንም አሁንም ሙሉ በሙሉ ችግሩ ተቀርፏል የሚል እምነት ስለሌለኝ ባለድርሻ ተቋማትም ብርቱ ክትትልና ድጋፍ በማድረግ የመቆጣጠር ችግሩን የመቅረፍ ሁኔታ ቢያጠናክሩ መልካም ነው ላለሁ። በዓለም አቀፍ ደረጃ ለ115ኛ ጊዜ በሀገራችን ደግሞ ለ50ኛ ጊዜ የሚከበረው ዓለም አቀፍ የሴቶች ቀን 50 ዓመት የሴቶች ድምጽ ለእኩልነትና ለበለጸገች ኢትዮጵያ በሚል መሪ ቃል በወላይታ ዞን ደረጃ በደማቅ ስነ ስርዓት ተከብረዋል። የሴቶችን ማህበራዊ ኢኮኖሚያዊና ፖለቲካዊ ስኬቶችን ተግባራዊ በሆኑ ስራዎች በማረጋገጥ ጫናዎችን ለመቅረፍ ከምንም ጊዜም በላይ መስራት እንደሚያስፈልግ ተመላከተ። የሴቶች ቀን በወላይታ ሶዶ ከተማ ደረጃ በመሃል ክፍለ ከተማ ማህበራዊ ዘርፍ ማስተባበሪያ ጽህፈት ቤት አባላት በደማቅ ስነ ስርዓት ተከብሯል። ትዝታ ታከለ ተጨማሪ አላት። ባለፉት 50 ዓመታት የሴቶችን ሁለንተናዊ ተሳትፎና ተጠቃሚነት በሚዳስስ መልኩ በተለያዩ ሁነቶች እየተከበረ የሚገኘው የሴቶች ቀን ማርች 8 የሴቶችን የሀብት ክፍፍል የማህበራዊ ተሳትፎና ተጠቃሚነት ማረጋገጥ ላይ አተኩሯል። በኢኮኖሚም በማህበራዊም በፖለቲካም ተጠቃሚነታቸው የተረጋገጠው በዚህ ዘመን ከመሆኑ ጋር ተያይዞ በአሁኑ በዓለም አቀፍ 115ኛና በሀገራችን ደረጃ 50ኛ ጊዜ ለሚከበረው ለየት ባለ መልክ ነው። በዚህ የኛ ቀን ከመሆኑ ጋር ተያይዞ ብቻ ሳይሆን ብዙ ነገር ያገኘንበት ብዙ ሴቶቹ ከቤት ወጥተው ስልጣን ላይ የመጡበት ጊዜም ነው። ታታየው ከተገለው ጋከናሽን ያው እኔ በእድሜ በማውቀው ሴቶች እናቶቻችን ከጓዳ መውጣት አይችሉም ነበር። ቤት ውስጥ እንግዳ እንኳን ከመጣ እንድንደበቅ ነበር የሚደረገው። እንግዶች ፊት የምትወጣ ሚስትን ባሏ ይቆጣታል፣ ይመታታል። እንደዚያ ቢያደርግ እንኳን እሱ ባለ መብት ስለሆነ ምንም አይደረግም፣ ምክንያቱም ለሴቶች መብት ስላልነበራቸው። በሴቶች ተሳትፎ የመጡ ድሎችን ማስቀጠልና በሴቶች ተጠቃሚነት ላይ የተጀመሩ ኢኒሼቲቮችን ለማስቀጠል የሁሉም አካላትን ጥረት እንደሚሻ የመድረኩ ተሳታፊዎች አረጋግጠዋል። ሴቷ ከወንዱ ጋር እኩል እንዲሁም በአሁኑ ሰዓት በአመራር ራሱ ከ50% በላይ ሴቶቹ ናቸው እየወጡ ያሉትና ይሄንን ሴቷ በቅታ ሌላውን ቤት ያለውንም እንድታበቃ ትምህርትም እንሰጣለን፣ ድጋፍም እናረጋለን። ለወደፊትም ደግሞ ቤት ያለችዋ ሴት እንድትወጣ የኛ ትኩረታችን ከዚህ የበለጠ ነው የሚሆነው። የሴቶች መብት መከበር ማለት ሴቷ እንደ እናት የሚጠበቅባትን ኃላፊነት አትወጣ ማለት አይደለም። እንደ እናት ልጆቿን፣ ቤቷን መጠበቅና መያዝ አለባት። በመጽሐፍ ቅዱስም ይሄንኑ ነው የሚያስረዳን። የሴቶችን ተጠቃሚነት ለማሳደግ በየዘርፉ የተከናወኑ ውጤታማ ተግባራት ብዙ ስኬቶችን እያስመለከቱ መሆናቸውን በወላይታ ሶዶ ከተማ የመሃል ክፍለ ከተማ ማህበራዊ ዘርፍ ማስተባበሪያ ጽህፈት ቤት አስታውቋል። ከሴቶች ተጠቃሚነት አኳያ ሴቶች ተደራጅቶ በግልም በመደራጀትም የራሳቸውን የፖለቲካ ተሳትፎን እንዲያረጋግጡ በተለያዩ መድረኮች ላይ እንዲሳተፉ የማድረግ ትልቅ ኃላፊነት ተወስዶ ሲሰራ ነበረ። አልፎም በኢኮኖሚ ሴቶች ተጠቃሚ እንዲሆኑ ከማድረግ አኳያ በተለያዩ የስራ መስኮች በተለያዩ የስራ ዘርፎች እንዲሰማሩ ምቹ ሁኔታዎችን እንደ ክፍለ ከተማም እንደ ከተማም በጋራ ሲሰሩ የቆዩ ብዙ ስራዎች አሉ። በማህበራዊ ዘርፍ ላይ በትምህርቱ ዘርፍ ያው ሴቶች ከወንዶች እኩል እንዲማሩ ተግባር ላይ እንዲያውሉት እንደገና ደግሞ የተማሩትን ተምሮ ሲመለሱ ልክ እንደ ወንዶች እነሱም የእረፍት ጊዜ እንዲኖራቸው የጥናት ጊዜ እንዲኖራቸው ሁሉንም በፕሮግራም ሴቶችን በወንዶች ልክ ተጠቃሚ እንዲሆኑም ለማድረግ ጭምር ነው። በጤናው ዘርፍም ብንመለከት ያው በጤናው ላይ ሴቶቹ በዋናነት በሕክምናው ፓርት ላይ አክሞ በማዳን ላይ እውቀቱ ግንዛቤው ቢኖራቸው ከወንዶች ይበልጥ ትልቁን ድርሻ 75%ን የልጆችን ኃላፊነት የሚወስዱ እነሱ ስለሆኑ እውቀቱ እንዲኖራቸውና ደህንነቱ እንዲጠበቅ የመከላከሉ ፓርት ላይ ይበልጥ ለመስራት ስለሚጠቅምም
ያንንም የወጣውን ፖሊሲውንም እንዲያውቁ የጤና ፖሊሲ ላይ ተጠቃሚ እንዲሆኑ ለማድረግ እየተሰራ ያለበት አግባብ አለ። የነበሩ ተግዳሮቶችን ለማሸነፍና በሁሉም መስኮች የሴቶችን ተሳትፎ ለማረጋገጥ በቀጣይም ሊሰሩ የሚገቡ ተግባራት ቅድሚያ ተሰጥቷቸው እየተሰራባቸው ይገኛልም ተብሏል። የተለያዩ መድረኮችን ማመቻቸት ሴቶች እንዲሳተፉ በማድረግ የተለያዩ መድረኮችን ብቻ ሳይሆን የተለያዩ ሴቶች ሊሳተፉ የሚችሏቸው የተለያዩ እቅዶችን በማዘጋጀት በማቀድ ፓኬጆችን በመቅረጽ ከላይ ከፌደራል ደረጃ የወረዱትን መነሻ በማድረግ የሴቶች ተጠቃሚነት ላይ በጋራ መስራት አስፈላጊ ነው ብዬ አምናለሁ። ባሉት ትምህርት ቤቶች የስልጠና ቦርዶች አሉ። ከስልጠና ቦርዶች ወመ የሚባል አካል አለ። እነዛ በታች ያሉ ሴት ልጆችን በተለይ በሰው ቤት የሚሰሩ ሴት ልጆች አሉ። እነዚህ ህጻናት ወደ ትምህርት ገበታ እንዲመጡ ከማስደረግ አንጻር በበላይነት የሚሰራ አንደኛውና ዋናው ተግባራችን ነው። ሴት ልጆቻቸውን እናቶች ይበልጥ ድጋፍ እየሰጡ እንዲማሩ የማድረግ ላይ እናትም አባትም ቤተሰብ ኃላፊነትን ከትምህርት ባሻገር ትምህርት ጽሕፈት ቤት ከትምህርት መምህራን ርዕሰ መምህራን ባሻገር ወላጅ ትልቁን ድርሻ ይዛል። ስለዚህ እነዚህን ሴት ተማሪዎችን እኩል እንደ ወንዶች ትሪት እንዲያደርጉና እንዲማሩ እንዲበቁ የማድረጉን ስራ እንዲሰሩ ያው የወጡትን ሴቶች አርአያ እያደረግን እያሳየን ተመክሮን እያሰፋን ያለንበት አግባብ አለ። የሴቶች ቀን መከበር የጾታ እኩልነትና መብት እንዲረጋገጥ እንዲሁም ህገ መንግስታዊ አዋጆችም ተግባራዊ እንዲሆኑ ያግዛል ተብሏል። ሴቶች በኢኮኖሚያዊ በማህበራዊና በፖለቲካ ዘርፎች እኩል ተጠቃሚ እንዲሆኑ ሁሉም የድርሻውን ሊወጣ እንደሚገባ ተገለጸም። በሴቶችና በህፃናት ላይ የሚደርሱ ጥቃቶችን ለመከላከል ማህበረሰቡ ከህግ አካላት ጎን ሊቆም እንደሚገባም ተመላክቷል። አዩዳ ኢን አክሽን ግብረሰናይ ድርጅት በቦሎሶ ቦምቤ ወረዳና በቦምቤ ከተማ የሴቶች ቀን አክብሯል። ትሩንጎ ሙሉ ያዘጋጀችውን ዘገባ አለማየሁ አልቶ ያቀርበዋል። በዓለም አቀፍ ደረጃ ለ115ኛ በኢትዮጵያ ለ50ኛ ጊዜ የሚከበረው ማርች 8 የሴቶች ቀንን በቦሎሶ ሶሬ ወረዳና በቦምቤ ከተማ በደማቅ ሁኔታ ያከበረው አዩዳይን አክሽን የተሰኘ ግብረሰናይ ድርጅት የሴቶችን ሁለንተናዊ ተጠቃሚነት የሚያረጋግጡ ኢኮኖሚያዊ ኢኒሼቲቮች እየተሰሩ መሆናቸውን በድርጅቱ ወላይታና አካባቢ ስራ አስፈጻሚ አቶ ዳንኤል ማንጁሬ ተናግረዋል። ሴቶች ተጠቃሚነት ላይ በአጠቃላይ ስራዎቹ ሴቶች መሀል አድርጎ ነው የሚሰራውና የመጀመሪያ ግቡ ሴቶችን ነው መስረት የሚያደርገው። ያ የሚያደርገው ለምንድን ነው? ብዙ ጊዜ ሴቶች ተጎጂ ናቸው ብሎ ስለሚያስብ በጥናትም ስላረጋገጠ ሴቶች ላይ በብዙ ነገር ነው የሚሰራው። አንደኛው ሴቶችን በማህበር በማደራጀት የገንዘብ ተጠቃሚ እንዲሆኑ፣ ምክንያቱም ሴቶች ብዙ ጊዜ የሚጎዱት ኢኮኖሚክ ፓርቱ ሲጎዳ ብዙ ነገር ይጎዳል እና እሱን ለማስተካከል በሴቶች ላይ በማህበራት ተደራጅተው የሚሰሩ ማህበራቶችን በመፍጠር ወላይታ ላይ በቦሎሶ ሶሬ፣ ቦሎሶ ቦምቤና ኬንዶ ኮሻ ላይ 14 ማህበራቶች ወደ 4050 የሚሆኑ አባላቶቹ አሉ። የሴቶችን እኩልነት በተግባር ለማሳየት ከጠባቂነት ለማላቀቅ ብሎም የውሳኔ ሰጪነት ሚናቸው እንዲጎለብት መደገፍ እንደሚገባ የወላይታ ዞን የሴቶች ፌዴሬሽን ፕሬዝዳንት ወይዘሮ ጊዜ ወርቅ ሻጳ ገልጸዋል። በትዳሯ በቤቷ በኢኮኖሚ በማህበራዊ በፖለቲካዊ ራሷን ችላ እንድትሄድ የባሏን ድጋፍ ይፈልጋል፣ የልጆቿን ድጋፍ ይፈልጋል። ቢቻል ኢኮኖሚካሊ ከታች ከስር ጀምሮ ወደ ላይ መሄድ ይቻላል። ከላይ ወደ ታች የመጣ የለም። ሁሉም ከታች ወደ ላይ ነው እያደገ የመጣውና ከቀላል ወደ ትልቅ ኢኮኖሚ ወደ ትልቅ ፖለቲካ ደረጃ ወደ ትልቅ ማህበራዊ ደረጃ ለመድረስ እንዲያስችላት ባሏ በትንሹ የጓሮ አትክልት መትከያ ቦታ ሊሰጣት ይገባል። እሱን በጋራ ሊንከባከቡ ይገባል። ከዛ ከትንሹ ከጓሮ አትክልት ከቡና ቅመማ ቅመም ከጎመን ከቅጠላ ቅጠል ቡና ቅመም ከተለያዩ ነገሮች ሽጣ መቆጠብ ትጀምራለች። ለዚህ ፖለቲካሊ መሰልጠን አለባት ሴቷ። ፖለቲካሊ በአደባባይ ወጣ የሚሰጣትን ከተለያዩ ከኢኮኖሚው ከቁጠባ አንጻር ከፖለቲካው ከማህበራዊው ከትምህርት አንጻር ግንዛቤ መጨበጥ የጨበጠችውን ደግሞ ተግባራዊ ማድረግ አለባት። ከጊዜ ወደ ጊዜ እየተባባሰ የመጣውን የህፃናትና ሴቶች ጥቃትን ለመከላከል ሁሉም የድርሻውን ሊወጣ እንደሚገባ ያሳሰቡት ደግሞ የዞኑ ፍትህ መምሪያ ከፍተኛ አቃቤ ህግ አቶ ተክሌ ኩሳ ናቸው። ሴቶች በየትኛው ልማት ላይ እንዲሳተፉ በሀገር ኢኮኖሚ ላይ በተለያዩ በፖለቲካ ላይ እና በሌሎች በራሳቸው
ሰርተው እንዲለወጡ መብቶቻቸው እንዲጠበቅ በህግ የተደነገገ ያለ ህግ ብቻ አይደለም። በህገ መንግስት መሰረት የተለያዩ አዋጆች አሉ። ከዓለም አቀፍ ጀምሮ አዋጆች የወጡ አሉ። እነዚህ አዋጆችን ለማክበር እኛ እንደ ህግ አካላት አንደኛ ግንዛቤ መስጠት አለብን። ኢታች ከሃይማኖት ተቋማት ጀምሮ በአግባቡ ሴቶችን እንዲያስተምሩ ስነዋራቸው እንዲጎለበት ስልጠና ጭምር መስጠት ግዴታ አለባቸው። የመንግስት መስተዳደር አካላት ከቀበሌ ጀምሮ ከወረዳ ጀምሮ ያሉ ሰዎች ማስተማር አለባቸው። ሴቶች መብት እንዴት ይጠበቃል፣ ወንጀል እንዴት መከላከል አለበት የሚለው ነገር ማስተማር አለባቸው። ፖሊስ ደግሞ ምርመራ ሲያደርግ በአግባቡ እያንዳንዱ መረጃ አጣርቶ በተገቢው ምርመራ ማድረግ መቻል አለበት። ከአዩዳይን አክሽን ባገኙት ድጋፍ ህይወታቸውን የቀየሩ ሴቶችም እለቱን አስመልክቶ ሀሳባቸውን አጋርተዋል። 1500 ብር አከዳ ጋሪያ ሸማዳ ከድርጅቱ 1500 ብር ወስጄ አህያ ጋሪ ገዛው። በዚያ ገበያ ውስጥ እቃ መጫን ጀመርኩ። እንደዛ እያደረግኩ ፍየል፣ በሬ፣ ላም መግዛት ጀመርኩ። አሁን እግዚአብሔር ይመስገን ላሟ ደርሳ ወተት መስጠት ጀመረች። ልጆቼን አስተምሬ ለቁም ነገር አበቃሁ። ሌሎች ልጆቼንም እያስተማርኩ ነው። ካለ 8 ተማሪ ድረስ ቀጠል ደጋታን ከደረጃን በየድዶሱ ነው ሱፑን ሾው ብራ ኮይሮ ዶሜተን ታሊያካስ ስጀምር 6000 ብር ብድር ወስጄ ዱቄት መነገድ ጀመርኩ። ከዛ ትንሽ እየቆየው ሱቅ ከፈትኩኝ። እየቆጠብኩ ጎን ለጎን 15000 ብር ከነሱ ተበደርኩ። በዛ ገንዘብ ዝንጅብል ተክዬ ለልጄ ሞተር ገዝቻለሁ። ልጆቼንም እያስተማርኩኝ ይገኛለሁ። ናስ ሞተር ያሻማዳ ሶንዲያና ተማርሰዳ ደሮሳት ያጋካስ የመንገድ መሰረተ ልማት ችግር በህብረተሰቡ ማህበራዊ መስተጋብሮች ላይ የሚያደርሰውን አሉታዊ ተጽዕኖ ለመፍታት እየሰራ መሆኑን የደቡብ ኢትዮጵያ ክልል ገጠር መንገድ ባለስልጣን ገለጸም። የህብረተሰቡን መሰረታዊ የልማት ፍላጎቶችና የመልካም አስተዳደር ጥያቄዎችን ደረጃ በደረጃ እየፈታ መሆኑን የወላይታ ዞን አስተዳደር አስታውቋል። ከዚህ ቀደም አገልግሎት እየሰጠ ለረጅም ዓመታት የተቋረጠው ከጉኑኑ ሐሙስ እስከ ዛምኔ ናሬ የሚዘልቀው የመንገድ ጥገና ስራ ተጀምሯል። ለተገኝ ሰይፉ ዘገባ ሂሩት የምሮ። ከዛሬ 17 ዓመት በፊት በዩራፕ መንገድ ስራ ድርጅት ተሰርቶ አገልግሎት እየሰጠ መቆየቱ የሚነገረው ከጉኑኑ ሐሙስ እስከ ኮይሻናሬ ድረስ የሚወስደው መንገድ ድርጅቱ ቁጥጥርና ክትትል ባለማድረጉ ምክንያት በመበላሸቱ ወላድ እናቶች ወደ ጤና ተቋማት የሚመጡበት፣ አርሶ አደሮችና ሌሎች ማህበራዊና ኢኮኖሚያዊ ጉዳዮች ሁሉ ለችግር ተዳርገው ቆይተዋል። ችግሩ ከወረዳውና ከዞኑ አቅም በላይ በመሆኑ በአሁኑ ሰዓት በክልል ገጠር መንገዶች ባለስልጣን ጥያቄያቸው ተሰምቶ ምላሽ አግኝቷል። ለኛ ብዙ ጊዜ ጩኸት ለመንግስት አካላትና ለድርጅቱ ሁሉ ሲናቀርብ የቆየንበት ታላቁ እንግዲህ ራዕይ ነበር። ዛሬ በክንውን ላይ እንድተገበር እግዚአብሔር ስላበቃን እናመሰግናለን። መንገዱ ስራ እንደዚህ ባለው በግዙፍ ማሽን ጀምሮ በተከታታይ ማሽኖችም የመቀጠል ስራ ሁሉ ለአካባቢው ህብረተሰብ የሚደረጉ አደራረጎችን ሁሉ በግልጽ ስለተናገሩና ባለሙያዎቹ ሁሉ ትብብር ስላደረጉ እናመሰግናለን። ለመንገድ ብለን ያለው ነገር ሁሉን እንሰዋለን በማለት መነሻ በመሆን እስከ የፈለገው ነገር እገዛ ለማድረግ እንችላለን ብለን ቃል ገብተናል። ባህር ዛፍ ቀርቶ ቤት ቢሆንም እኛ ህብረተሰብ በልማት የተለያየ አካባቢ እንቀይራለን እንጂ ሌላ ሁከት ሌላ ነገር በዚህ ላይ አናምጣም። ማሽኑ በሚያድርበት ቦታም እኛ የሚሊሻዎችን እናስጠብቀዋለን፣ እኛ ራሳችንም እንጠብቀዋለን። መንግስት ለኛ አስበውት ብዙ ጊዜ ጥያቄ ነው። የመሰረተ ልማት ሁሉ መነሻ መንገድ ብለን ነው የምናስበው። መንገድ ካለመኖሩ ጋር ተያይዞ የውሃ፣ የድልድይ፣ የትምህርት ቤት፣ የከተማ እድገት ሁሉም ነገር ማለት በሚያስችል ደረጃ ስታክ አድርጎ ነው የነበረው። እኛም ህብረተሰቡም ሲያነሳ እንደነበረው ከዚህ በኋላ በዚህ መንገድ በቀላሉ እየተመላለሰን ከህዝባችን ጋር የጠበቀ ትስስር ፈጥረን ሌሎች የልማት ጥያቄዎችንም በሚገባ ለመስራትና ወደ ግብ ለማድረስ እንግዲህ ለህዝባችን ቃል ገብተናል። የመንገድ መሰረተ ልማት ችግርን ጨምሮ ከህብረተሰቡ ዘንድ የሚነሱ የመልማትና የመልካም አስተዳደር ጥያቄዎችን በየደረጃው እየፈታ መሆኑን የወላይታ ዞን ምክትል አስተዳዳሪ አቶ ተስፋሁን ታዲዮስ ገልጸዋል። ከዚህ በፊት ይሄ መንገድ እንግዲህ በዩራፕ መንገድ እየተሰራ የቆየበት ሁኔታዎች አሉ። አሁን ባለው ሁኔታ ከዛ ወጥቶ ወደ
ደረጃው አድጎ ወደ ገጠር መንገድ የተካተተበት ሁኔታዎች አሉና ይህ በጣም ከመንገድ ልማት አኳያ ትልቅ እድል ነው። እንደ ወረዳው እንደ መንግስትም ለኛ ትልቅ እድል ነውና በዞናችን ሁለት መንገዶች በገጠር መንገድ ዘንድሮ ከገቡት አንደኛውና ትልቁ ይሄኛው መንገድ ነው። ስለዚህ ይሄ መንገድ በዚህ ብቻ የሚቆም አይደለም። ከኪንዶ ኮይሻ ጋርም የሚያገናኝ መንገድ ነው። ሁለት ወረዳዎችን ከወረዳዎችም ጋርም የሚያገናኝ ሰፊ ፍሰት ያለበት አካባቢ ነውና ይህን በዛሬው ዕለት በይፋ ከክልል ገጠር መንገድም ከዳሞስር ወረዳ ጋርም ለማስጀመር ስራ ያስጀመርንበት ሁኔታዎች አሉና ከዚህ ቀደም መንገዱ አገልግሎት ሲሰጥ የቆየ ቢሆንም ብልሽት ባጋጠመበት ወቅት ወዲያውኑ ጥገና ባለመደረጉ ለከፍተኛ ብልሽት ተዳርጓል። በዚህ ምክንያት ሲሰጥ የነበረውን አገልግሎት አቋርጦ ማህበረሰቡ ለእንግልት የዳረገው ይህ መንገድ በአሁኑ ሰዓት ከክልሉ ገጠር መንገዶች ባለስልጣን ከ65 ሚሊዮን ብር በላይ በጀት ተመድቦ ስራ መጀመሩ የአካባቢውን ጉዳይ በዘላቂነት እልባት እንዲያገኝ ያስችላል ተብሏል። እስከ ሰኔ 30 በሚንጨርሰው መንገድ ውስጥ ነው የሚይዘው። መለስተኛ ድልድዮቹ፣ ቱቦቹ፣ መንገድ ላይ ዳምፕ የሚደረገው ነገር ሁሉ 15 ኪሎ ሜትሩን ከዚህ ሜዳማ በሆኑ ቦታዎችም ለኛ የሚሰራው ስታንዳርድ ስላለ በዛው ስታንዳርድ ብሩን እስቲሜት ሲናረግ ከ65 ሚሊዮን በላይ ብር ነው የሚፈጀው። ያው የሚገቡ ማሽኖችም ከባድ ናቸው። አብዛኞቹ ማሽኖች በክራይ ስለሚገቡ በዛው ልክ ነው የነዳጅ ዋጋው በዛው ልክ ስለጨመረ ከ65 ሚሊዮን በላይ ብር ነው የሚፈጀው። የጠየቅነው ጥያቄ የረጅም ዓመታት ጥያቄ ቢሆንም ጊዜውንና ወቅቱን ጠብቆ ከብዙ ችግሮች መካከል ይሄን የመሰለ ማሽን ለኛ ሰጥቶ ብዙ አካባቢ ላይ እንደ ወላይታም ብዙ የመንገድ ችግር ያለበት አካባቢ አለና ይሄን ሁሉ ተራ በተራ እየሰራ ዛሬ ለዛምኔናሬ እንደ ክልልም እንደ ዞንም ትብብር አድርጎ የሰጡ አካላትን እጅግ አርጌ አመሰግናለሁ። ያሉ 3 ቀበሌያት ወደ ዋናው ወረዳ ማዕከልም ወደ ሶዶ ከተማም ለሕክምናም ወላድ እናቶችም ለማድረስ ችግር ነው የቆየበትና ማህበረሰቡ በቀላሉ በአምቡላንስ አገልግሎት ማግኘት የሚችለውን በቃሬዛ ተሸክሞ የሚሄዱበት በጣም አስቸጋሪ መንገድ የሆነና አገልግሎቱ ሙሉ ያቋረጠና ችግር የፈጠረ መንገድ መሆኑን በተለያየ ጊዜ በዞኑም በወረዳም በሚቀርበው ጥያቄ መነሻ በአካልም እዚህ ቦታ በመምጣት የመንገዱን አስቸጋሪነት በማየት የክልሉ መንግስት እንደ ፕሮጀክት ሆኖ የክልሉ ገጠር መንገድ ከሚያሰራቸው ፕሮጀክቶች አካል እንዲሆኑ በ2018 በጀት ዓመት ታቅዶ ያው የዝግጅት ስራዎች ሲሰራ ነው የቆየው። አሁን ዛሬ ላይ ያው መሬት ላይ በይፋ ፕሮጀክቱን ለማስጀመር ነው እዚህ ቦታ ላይ የተገኘ ነው። የተጀመረው ስራ ያለ እንቅፋት እንዲከናወን የአካባቢው ነዋሪዎች አስፈላጊውን ድጋፍ በማድረግ ኃላፊነት መወጣት እንደሚገባቸውም ተጠይቋል። በቀጣይነት በሁሉም አካባቢ የተጀመሩ ልማቶቹ በዚህ መልክ ህዝቡ በመንግስት ጎን ቆሞ መንግስትም ከህዝብ ጋር እጅና ጓንት ሆኖ በጋራ ልማቶቹን እየሰራን ምላሾቹን እየሰጠን የምንልበት ሁኔታዎች ይኖራሉና በዚህ ብቻ የሚበቃም አይደለም። ሌሎች ተጨማሪ ጥያቄዎችም በዚህ መልክ ከዚህ አካባቢ እየቀረበ ያለበት ሁኔታዎች አሉና ይሄን በጋራ እየፈተነ የምንሄድ መሆናችንን በአጭሩ ለመግለጽ ፈልጋለሁ።